እይታችንን ስንጀምር ሉሚያው የተባለች አንዲት ተማሪ ሃይስኩል ትምህርቷን የምትጀምርበት የመጀመሪያ ቀን በመሆኑ ከድሮ ጀምሮ የምታውቀውንና ሉሃን የተባለ ጎረቤቷን እየጠበቃት ስለነበር ሳያት ከሱ ለማምለጥ ተደብቃ ከጣሪያ ጣሪያ እየዘለለች ወደ ትምህርት ቤቷ ጉዞ ስታደርግ በማሳየት ነው። የእሱን መኖሪያ ቤት ልክ እንዳለፈች ከጣሪያው ላይ ለመውረድ ስትሞክርና አስቀድማ ለመውረድ እንዲረዳት ያስቀመጠችውን ድንጋይ ግን የሰፈር ሕፃናቶች አንስተውባት ስለነበር ለመውረድ ስትቸገር ከተንጠለጠለችበት እንኳን በአጋጣሚ ልትወድቅ ስትደርስና እድለኛ ሆና ግን እየሸሸችው ያለችው ሉሃን ደርሶ ሲያድናት ይታያል። ከእሱ ለመሸሽ እየሞከረች እንደነበር ሲጠይቃት ከፍታን መውጣትና መውረድን እየተለማመደች እንደነበር በመናገር ስታስቀይስ ከትውስቷ ግን እኛ ብንሆን ከዚህ ቀደምም ቢሆን አብሮ ይማሩ እንደነበር ከቀረቤታቸው የተነሳ ግን ወንድምና እህት አድርገው እንደሚቆጥሯቸው በሁሉም ነገር በሚባል ደረጃ ከእሷ በመሻሉም ትናቅ ስለነበርና ሁሌ አድናቆትን የሚያገኘው እሱ በመሆኑ ሃይስኩል ላይ ይሄ ነገር እንዳይቀጥል ለመሸሽ እየሞከረች እንደሆነ ልንረዳ ችለናል። ታዲያው ላይ እህትየዋ በመባል ሰው እንዲጠራት እንደማትፈልግ ትምህርት ቤት ውስጥ እንደማይተዋወቁ ማስመሰል እንዳለባቸው ልትነግረው ችላለች። ሁለቱም አብረው ጉዟቸውን ቀጥለው ግን አንድ ባስ ውስጥ ተሳፍረው ስለነበር እየደገፈ እንዳትወድቅ ሲረዳት የምትቀመጥበትን ወንበር አግኝታ ከተቀመጠች በኋላ እሷ ደግሞ ማታ አምሽታ ስለነበር እንቅልፏ መጥቶባት ትከሻው ላይ ጋደም ስትልም ይታያል። ታዲያ የትምህርት ቤቱ በር ላይ ከደረሱ በኋላ አስቀድማ እንዲስማማ እንዳደረገችው እሷ ከገባች ከ30 ሰከንድ በኋላ እንዲከተላት ነግራ ጉዟን ስቀጥል በአታዩን ከጀርባ ላይ ተለጥፎ ባለ የራሷ ፎቶ አማካኝነት ግን ቀደም እንቅልፍ ባስ ውስጥ ወስዷት እያለ አንስቶ ለጥፎባት እንደሆነ ስንረዳና መልካም እድል በማለት ቢሸኛት እቅዱ በሙሉ ተሳክቶለት ግን ክፍል ውስጥ ገና እንደገባች ተማሪዎቹ እያዩ ሲስቁባት ጥቂት ደቂቃ ፈጅቶባትም ቢሆን ግን ፎቶውን ስትመለከተው ይታያል። ገና በመጀመሪያ ቀኗ ግን እድለኛ ሳትሆን ቀርታ ከአጠገቧ ተቀምጣ የነበረችን ሻን የተባለ ተማሪ ደብተር ሳታስበው እንዲቀደድ እንኳን አድርጋ ሲስቁባት ድንብርብር ያለች ሲሆን ምክንያቱም ባናውቀውም ሁል ጊዜ ቦርሳ ውስጥ ድንጋይ ትይዝ ስለነበር ግን ከቦርሷ ገና ስታወጣው ሁሉም ተመልክተው ፈርቷት መሳቃቸውን ሲያቆሙ ሄጁን የተባለው አንደኛው ተማሪ ይቅርታ ሊጠይቃት ችሏል። ከጥቂት ሰዓታቶች በኋላ አዳዲስ ተማሪዎች ንግግርን እያደረጉ ስለነበር የእሱ ተራ ደርሶ ሉሃን ንግግሮችን ሲያደርግ በትምህርቱ ጎበዝ፣ ባህሪው የተረጋጋና መልከ መልካም በመሆኑ ገና በመጀመሪያ ቀኑ የብዙ ሴቶችን ትኩረት ሲሰርቅና ልክ እንደሱ የተመረጡ ተማሪዎች ስለነበር ግን ንግግርን ያደረጉት እሷ ሳትመረጥ ቀርታ አሁንም ስትናደድ ክፍሉና አዳራሹ ባዶ እስኪሆን ድረስ ጠብቃ ብቻዋን ንግግርን ስታደርግና በጥቂት ደቂቃዎች ውስጥ ግን እየተለማመደች እያለ በአጋጣሚ ወድቃ ኮሽታዎችን ፈጥራ ስለነበር ጥበቃ ወደ ክፍሉ ሲመጣ ገብታ ስትደበቅና ከቦርሳዋ የማይለየውን ካሜራዋን ጥላው ስለነበር ግን ጥበቃው ይዞት እየወጣ ያለ እሷን እየፈለጋት የነበረው ሉሃን ተመልክቶ ከየት እንዳገኘው በመጠየቅ ተቀብሎ ተደግፍሎ በመግባት የተደበቀችበት ክፍል ውስጥ እንዳለች ፎቶዎችን እያነሳት ይገኛል። ብዙም ሳይቆዩ ግን አስተማሪ መጥቶባቸው ተይዘው ስለነበር ወደ ቢሮ እንዲወሰዱ ተደርጎ ቅጣት ሲሰጣቸውና እሷ በተለይ ለ7 ቀን መጸዳጃ ቤቱን እንድታጸዳ ሲወሰንባት ይታያል። እየጨቃጨቁ ከክፍሉም እየወጡ ያለ ስትነጫነጭ የጫማዋ ክር ተፈቶ ስለነበር አደናቅፏ ስትወድቅ እንድትነሳ አድርጓት ልክ እንደ ታላቅ ወንድም ጫሟን በአጋጣሚ እያሰረላት ያለ ከርቀት ከጎኗ የምትቀመጠው ሻን ክስተቱ ልትመለከት ችላለች። ምሽት አካባቢ ግን ለራሷ ግልጽ አድርጋ ከሉሃን ጋር ያላትን ጓደኝነት ስትጠይቃት በተሳሳተ መንገድ እንዳትረዳት ከልጅነት ጀምረው እንደሚተዋወቁና ጎረቤቷ እንደሆነም ልትነግራት ችላለች። የሉሃን አባት ቁማር ቤቶች ውስጥ እየሰራ የሚተዳደር ሲሆን ከትምህርት በኋላ አሁን ላይ ሉሃን ወደ እሱ ጋር ሲያመራና ከንግግራቸው እኛም በመካከላቸው ያለው ቀረቤታ የጠበቀ እንዳልሆነ ስንረዳ ለጥቂት ቀናት ቤት እንደማይመጣ በመናገር አባትየውን ብር ሲሰጠውና ምክንያቱን እንኳን ሳይጠይቀው ሉሃንም ጉዞውን ሲቀጥል ይታያል። በአጋጣሚ ግን ዛሬ ቀን ላይ ቁማር ቤት ውስጥ እየተጠቀሙ የነበሩ 3 ሰዎች የተጠቀሙበትን ክፍያ አልከፍልም ብለው ከአባትየው ጋር በመጣላት ጉልበት ተጠቅመው እንዲወጡ አድርጓቸው ስለነበር ጸጥ ያለ ቦታ ላይ በመጠባበቅ የአባትየውን ለእሱን ደብድበው ሲወጡበትና ክስተቱን ከርቀት ሉሚያው ተመልክታ ስለነበር ልትከላከልለት ብትሞክርም እሷንም ግን ሊያጠቋት በሚደርሱበት ሰዓት ላይ ከለሏት። ለእሷ የሰነዘሩት ምት በሙሉ እሱ ላይ ሲያርፍበትና ሰዎች ወደ ቦታው ብዙም ሳይቆዩ መምጣት ሲጀምሩ ግን ዱርዮቹ እየሮጡ ከቦታው ሊያመልጡም ችሏል። ለእሷ ብሎ የበለጠ መደብደቡ እንድታዝንለት ስላደረጋት እያለቀሰች ይቅርታ ስትጠይቀው ከክስተቱም እኛ ከወንድምና እህት በላይ እንደሚዋደዱ ስንረዳና እንድትረጋጋ አድርጓት ወደ ቤት ካመሩ በኋላ የበሰበሰውን ፀጉሯን በፎጣ እያደረቀላት ይህንን ነገር ለቤተሰቦቿ መናገር እንደሌለባት
እንደሚገባት ሲነግራትና ከዛሬ ጀምሮ እሷ ደግሞ ብቻውን እንደማትተው ስትነግረው እይታችንም ከ8 ዓመታት በፊት በትውስት ወደኋላ ይወስደንና ገና ታዳጊ ሕፃን ቢሆንም ምሽት አካባቢ አደጋ አጋጥሞ ስለነበር ግን ከሕክምና በኋላ አንድ እግሩ ግዴታ መወገድ እንዳለበት እንደተነገራቸው የእሷ አባት ራሱ መቆጣጠር ከብዶ ችግሮችን ሲፈጥርም የእሷ ቤተሰቦች ውሳኔውን ወስነው ለዶክተሮቹ ፍቃድን እንደሰጡ ልንረዳም ችለናል። ታዲያ በቀጣዩ ቀን ጠዋት ላይ ከእንቅልፉ ሲነቃ ትላንትና በዱርዮቹ አማካኝነት አርቲፊሻል እግሩ ተሰብሮ ስለነበር ከአጠገቡ አዲስ ተገዝቶና ተቀምጦለት ሲያገኘው ለቤተሰቦችሽ እንዳትናገሪ በማለት በሚስጥር እንድትይዘው ቢነግራትም ለአባቷ በመናገር ግን እንዲገዛ እንዳደረገች ስንረዳና ሉሃንም አባቷ ጋር አምልተው ካመሰገነው በኋላ ትምህርት ቤት ለማምራት ባስ ስቴሽኑ ጋር ተቀምጠው እያለ ከኪሱ በማይጠፋው የማስታወሻ ደብተሩ ላይ ስለ አርቲፊሻል እግሩ የተሰጠው ስጦታን ሲጽፍና ከክስተቱ እኛም ብንሆን እስከዛሬ ከሰዎች የተደረገለትን ነገር እዚህ ወረቀት ላይ እንደሚጽፍ ሳድግ ሁሉንም ውለታቸውን እከፍላለሁ በማለት እንደሚያምንም ልንረዳ ችለናል። እይታችን ወደ ትምህርት ቤቱ ሲወስደን ደግሞ ትላንትና ስለተፈጠረው ክስተት ተማሪዎች በሙሉ እያወሩ ሲሆን በዋነኝነት ግን ዱርዮቹ ለምን እሱ እንደበደቡት ብለው ሳይሆን ምሽት ቢሆንም በዛ ሰዓት ከሉሚያው ጋር ምን እየሰራ ነው ሲሉና ጥቂቶቹ ወንድምና እህት ሊሆኑ ይችላሉ፣ የቀሩት ደግሞ በአባት ስማቸው መለየት አማካኝነት ፍቅረኛሞች ናቸው ብለው ሲገምቱ አስቀድሜ እንደነገርኳችሁ በመጀመሪያ የትምህርት ቀኑ ላይ ቆንጆ በመሆኑ የብዙ ሴቶችን ትኩረት ወስዶ ስለነበር ሁለቱ እህትና ወንድም ናቸው ብለው የገመቱት የፍቅር ደብዳቤያቸውን እንድታደርስላቸው ከእሷ ጋር ለመግባባት ሲሞክሩ ትክክለኛ ሚስጥሯን የምታውቀው አዲሷ ጓደኛዋ ሻን ግን ከአጠገቧ ስታርቃቸው ይታያል። ትላንትና ካጋጠመው የዱርዮቹ ጥቃት በኋላ ሁሌም ካጠገብ ከሆናለሁ ስላለችው ትምህርት ቤት ውስጥ ሁለታችን ልክ እንደማንተዋወቅ እንሆናለን ያለችውን ሀሳብ በመተው የተማሪዎቹ ሐሜት እንኳን ምንም ሳይመስላት አብረው መዋል የጀመረች ሲሆን ከአዲሷ ጓደኛዋ ሻን ጋር ያላትን ቀረቤታ እየጠበቀ ሲመጣ የተማሪዎቹ ተወካይ ሆና እንድትመረጥ ለሻን ድምፅ ሰጥታ ስታደርጋትና እስከዛሬ ሻን በማስታወሻ ደብተሯ ላይ ለራሷ የሚሆናትን ፍቅረኛ ለመምረጥ ትምህርት ቤት ውስጥ ስለሚገኙ ወንዶች በሙሉ ጸባይ፣ ባህሪና የተለያዩ መስፈርቶችን ወጣች ተጽፍ ስለነበር ይህንን ነገር ከሉሚያ ጋር አንድ ላይ መምረጥም ጀምሯል። ይሄ ብቻ ሳይሆን ልክ እንደ ወንድሟ የምታየው ሉሃንን ፈሪ ነው እንዲሁም አንድ እግር የለውም በማለት ሙድ ሊይዙበት የሞከሩ ተማሪዎችን ለመበቀል በማለት ከሻን ጋር የተለያዩ እቅዶችን አውጥተው ከክፍል እንዳይወጡ በሩን ቆልፋና ማብራቱን በማጥፋት አስፈሪ የሆኑ አጽሞችን አስቀድማ አስቀምጣ ስለነበር እንዲፈሩ በማድረግ ይህንን ተጠቅማ ልታስፈራራቸው ስትሞክርና ከትምህርት ቤቱ ለቀው እየወጡ እያለ ያደረገችውን ነገር በሙሉ በኩራት ለሉሃን ብትነግረውም እሱ ፈሪ ነው በማለት ተማሪዎች የሚያወሩት ነገር በሙሉ እውነት እንደሆነ ስለዚህ በድጋሚ እርምጃ ልትወስድ እንዳትሞክር ሲነግራትና ራስህን ዝቅ አድርጋ አትመልከት አንተ ፈሪ አይደለክም እያለችው መጨቃጨቅና በመካከላቸው አለመግባባት ተፈጥሮ ስለነበር ግን አኩርፋው ትታው ቀድመው መሄድ ስትጀምርና ተከታትሎ ይቅርታ ሊጠይቃት ቢሞክርም እያናገረችው ስላልነበር ግን ከፊት ለፊቷ እየቀደመ ጥሏን መርገጥ በሚጀምርበት ሰዓት ላይ ጥላይን ከረገጥከው ቁመት አያድግም የሚል አባባልን ተጠቅማ ማዋራቷን ሲቀጥል የምትወጂውን ምግብ ልጋብዝሽ በማለት ግን በድጋሚ ራሱን ዝቅ እንዳያደርግ አስማምታው ሲታረቁም ይታያል። ሉሃን በትምህርቱ ጎበዝ በመሆኑ የበለጠ የማቴማቲክስ ውጤቱን ለማሻሻልና ከተለያዩ ትምህርት ቤት የመጡና ልክ እንደሱ ጎበዝ ከሆኑ ተማሪዎች ጋር ፈተናዎችን ተፈትኖ ለመወዳደር ከከተማ ለጥቂት ቀናቶች ለቆ የወጣ ሲሆን እሱ እስኪመለስ ድረስም ሉሚያው ከትምህርት ቤት መልስ ከእናቷ ጋር እየጨቃጨቀች ደባሪ ቀንን እያሳለፈች ይገኛል። በቀጣዩ ቀን ላይ ትምህርት ቤት ውስጥ እያለች በአጋጣሚ ግን የአኒሜ ፊልሞችን ከመጠን በላይ የሚወደና ሲቻን የተባለ አዲስ ተማሪ እነሱ ክፍል የገባ ሲሆን ከዚህ ቀደም እሷ የሚያውቃት በሚመስል መልኩ አፍጦ ሲመለከታትና በቻለው አቅም ትኩረቷን ለመስረቅም እየሞከረ ይገኛል። ትኩረቷን ልትሰጠው ስላልቻለች ግን የእረፍት ሰዓት እስኪሆን ድረስ ጠብቆ እሷ ጋር ሲያመራና እያነበበች የነበረውን የኮሚክ መጽሐፍ ተመልክቶ ያውቀው ስለነበር አሁን ካለችበት ቀድሞ ቀጣዩን ታሪክ መናገር ሲቀጥልና ይህንን አጋጣሚውን ተጠቅሞ ከእሷ ጋር ማውራቱን ሲቀጥል አተኩራ ካየችው በኋላ እሷን ብትሆን ከዚህ ቀደም በዱርዮቹ ሉሃን በተደበደበበት ሰዓት ላይ በሳይክል እነሱ ጋር መጥቶ የተከላከልላቸው እሱ እንደሆነ ስታስታውስና መልኩ ግን እንደተቀየረባት ስትነግረው እዚህ ትምህርት ቤት ለመግባት ብሎ ጸጉሩን እንደተቆረጠው ሊነግራትም ችሏል። የተለያዩ ክበቦችን ተማሪዎች እየተቀላቀሉ በመሆኑ እሱ ስፖርት መርጦ ባስኬትቦል ክበብን ለመቀላቀል የወሰነ ሲሆን ሙከራዎችንና ልምምድን አባል ለመሆን እያሳዩ እያለ ችሎታው ስለነበረው ተማሪዎቹ እስኪያጨበጭቡለት ድረስ ሲያስደምማቸውና የተወዳዳሪዎች ውጤት በሚለቀቅበት ሰዓት ግን ምክንያቱን ለጊዜው ባናውቅም እሱን ካለፉት ተማሪዎች ምድብ ውስጥ እንዲወጣ ሊደረግ ችሏል። እይታችን
ፕላትን ወደ ሉሃን ጋር ሲወስደን ደግሞ በማትስ ትምህርት ላይ ተጨማሪ ጥናቶችን የቀጠለ ሲሆን ክፍል ውስጥ ያሉ ተማሪዎች ግን እሱና ሾ የተባለ ሌላ ተማሪ ላይ የጠቆሙ ከመጠን በላይ ሁለቱ ጎበዝ እንደሆኑና ባለፈው ዓመት ከፍተኛ ውጤት ያስመዘግቡትም እነሱ እንደሆኑ ሲናገሩ ይታያል። ታዲያ በቀጣዩ ቀን ላይ እነ ሉሚያው ጋር ሲቻን ወደ ክፍል መጥቶ ስላልነበር የእሱ ጓደኛ ለሆነው ሃጎ ምክንያቱን እነ ሉሚያው እየጠየቁ ሲሆን የባስኬትቦል ክበቡን እንዳይቀላቀል በመደረጉ እንደቀረና የዚህ ትምህርት ቤት ዳይሬክተር ልጅ እንደሆነም ሊረዱ ችሏል። የትምህርት ቀኑን በዚህ መልኩ ከተጠናቀቀ በኋላ እሷ ማታ ላይ ሁለት የኮሚክ መጽሐፍን ይዛ ቤቷ ስገባ እናቷ እየተቆጣቻት ስትቀበላትና ስልኳን መጠቀም፣ ቴሌቪዥን ማየት እንዲሁም ይህንን መጽሐፍ ማንበብ እንደማችል ትምህርቷ ላይ ትኩረቷን አድርጋ እንድታጠና ትዕዛዝን ስትሰጣት ተናዳባ ክፍሏ ከገባችን በኋላ ወደ ናፍቃት ሉሃን ጋር ደውላ ሁሉንም ነገር እንዳታደርግ እናቷ ማዕቀብን እንደጣለችባት እዚህ ብቻዋን እየደበራት በመሆኑ በፍጥነት እንዲመለስ እየነገረችው ይገኛል። ከዳይሬክተሩ አባቱ ጋር የማይግባባ በሚመስል መልኩ በሌላ በኩል ሲቻን ደግሞ ባስኬትቦል ክበብ ውስጥ አትገባም ስለተባለ እሱን ለማናደድ ብሎ ጸጉሩን ቀይ ቀለም ተቀብቶ ወደ ትምህርት ቤት ሲመጣ በተማሪዎቹ ፊት ለፊት ከእሱ ጋር ሲጨቃጨቅና የተለያዩ ምክንያቶችን እየፈለገ እሱን ለማናደድ ሲሞክር ይታያል። ታዲያ የዛኑ ቀን ላይ የተበደረችውን መጽሐፍ በእናቷ ምክንያት ወደ ላይብራሪው ለመመለስ ባመራችበት ሰዓት ላይ ሲቻን ሌላ መጽሐፍን ለመውሰድ መጥቶ ስለነበር ሲገናኙና ስለተለያዩ ነገር ማውራት ጀምረው ሁለቱም ትምህርታቸው ላይ ደካማ ቢሆኑም የኮሚክ መጽሐፍን እንደሚወዱና ማንበብም እንደሚመርጡ በአጠቃላይ ብዙ ነገራቸው እንደሚመሳሰል ሲረዱ ከድብርቷ ተላቃ አዲስ ነገርን እንድትሞክር ወደ ባስኬትቦል ልምምድ ቦታ ሲወስዳትና እሷ ጀማሪ በመሆኗ ባችልም ምን ማድረግ እንዳለባት እየነገረና እያለማመደ ግን ሁለቱ ከመተዋወቃቸው አሪፍ ጊዜን ሲያሳልፉ ይታያል። ከህፃነቱ ጀምሮ ባስኬትቦል እየተጫወተ በማደጉ እንደሚወድ ሲነግራት ሉሚያውን ብትሆን ለዚህ ነገር ፍቅር ካለው ሁለቱ አንድ ላይ ሆነው የራሳቸውን ባስኬትቦል ቡድን እንዲገነቡ ሀሳብ አቅርባ ከዚህ ቀደም አሪፍ አቋምን ቢያሳይም ቡድኑን እንዳይቀላቀል ግን ዳይሬክተሩና አባቱ ውድቅ እንዳደረገበት ቢነግራትም ነገ ትምህርት ቤት ውስጥ ተገናኝተው እንዲሞክሩ ግን ሊስማሙም ችሏል። ታዲያ የዛኑ ቀን ምሽት አካባቢ በስልክ ከሉሃን ጋር እያወራች ስለ አዲሱ ጓደኛዋ ሲቻን እየነገረችው ሲሆን ከእሱ ውጭ ከሌላ ወንድ ጋር እየተቀራረበች በመምጣቷ ግን በአስባትትም የሚወዳት በሚመስል መልኩ ግን የቅናት ስሜት እየተሰማው ይገኛል። ልክ እንደገመቱትም በቀጣዩ ቀን ላይ ገና ማመልከቻውን እንዳስገቡ ጥያቄያቸውን ውድቅ ያደረገባቸው ሲሆን ስለ ጉዳዩ እያናገሩት በተለይ እሷ አንድ እድልን እንዲሰጣቸው በምትለምነው ሰዓት ላይ የትምህርት ቤቱን ባስኬትቦል ቡድን ካሸነፉ የራሳቸውን እንዲጀምሩ እድል እንደሚሰጣቸው ሲስማማና ከባድ ቢሆንም ተስማምተው ግን ከቀጣዩ ቀን ጀምሮ የተለያዩ ተማሪዎችን እየጨመሩ አዲስ ቡድንን ሲመሰርቱ የተሰጣቸው የውድድር ቀን እስኪደርስ ድረስ ልምምድን ሲያደርጉ ይታያል። ከድፍን 2 ቀናቶች በኋላ ታዲያ ነጭ ልብስ ላይ ስዕልን ስላና ልክ እንደ ማሊያ አዘጋጅታው ትምህርት ቤት ውስጥ ውድድሩ የተከናወነ ሲሆን በሚያሳዝን ሁኔታ ግን በ2 ነጥብ ብቻ ተበልጠው ውድድሩ ሊሸነፉም ችለዋል። ከዋናው ቡድን ጋር ተፎካክረው ስለነበር ግን ዳይሬክተሩ እንኳን ያደነቃቸው ሲሆን በአጋጣሚ የዛኑ ቀን ላይ ግን ስልጠናና ውድድሩን ጨርሶ ሉሃን ወደ ትምህርት ቤቱ ሲመለስ ናፍቋት ስለነበር ሉሚያው ገና ስታዩ ፊቷ በፈገግታ ሲሞላና ከዚህ ቀደም ከዱርዮቹ ድብደባ ያዳነ ክሱ ነው ብላ ከአዲሱ ጓደኛዋ ሲቻን ጋር ስታስተዋውቀው ይታያል። ታዲያ እሱም ቢሆን ማታ ላይ ቤት እየተመለሱ ያለ ከከተማ ውጪ ለውድድር ስላመራበት ጉዳይ ስትጠይቀው ሾ የተባለ ተማሪ በጥቂቱም ቢሆን ሊፈትነውና ሊፎካከሩ ሞክሮ እንደነበር ከዚህ ቀደም አድርጎት እንደነበረው ግን በኩራት ተሞልቶ ውድድሩን በቀላሉ እንዳሸነፈ ሊነግራት ችሏል። ሁለቱም ባልጠበቁት ሁኔታ ግን በቀጣዩ ቀን ላይ ስለተሸነፈል ውስጥ የገባው ሾ ከእሱ ጋር ለመፎካከር ሲል ብቻ እነሱ ትምህርት ቤት ተዘዋውሮ አብሯቸው መማር ሲጀምርና ራሱን ለተማሪዎቹ ካስተዋወቀ በኋላ ከእሱ አጠገብ በመቀመጥ ከዚህ በኋላ የጀርባ ቅማል እንደሚሆንበት ከዚህ በፊት እንዳደረገው አሁን ላይም ከቻለ ተፎካክሮ እንዲያሸንፈው ለውድድር ሊጋብዘው ችሏል። ታዲያ በዚህ መልኩ ለቀጣዮቹ ጥቂት ቀናቶች የፈተናው ቀን እስኪደርስ ድረስ የበለጠ ፊዚክስ እና ማትስ ላይ ሉሃን ጎበዝ ቢሆንም ምን ያክል ሾይን እንደናቀው ለማሳየት ግን እሱ ጎበዝ በሆነበት ኬሚስትሪ ፈተና ላይ የበለጠ ውጤትን ለማስመዝገብ እያጠና መዘጋጀት ሲጀምር ስለ ፉክክሩ ለሉሚያም ነግሯት ስለነበር እሷ ማጥናትን ባትወድም ይረዳዋል ብላ ያሰበቻቸውን ኖቶች ግን እያወጣች እየሰጠችውና እያገዘችው ይገኛል። ቀናቶች እየተቆጠሩ በመጡ ቁጥር ከሁለቱ ጋር ሲቻንም ቢሆን ጓደኝነቱን እያጠነከረ በሚፈልጉት መጠን በሙሉ እየረዳቸው ሲሆን በተለይ እሷ ሁል ጊዜ ወደ ትምህርት ቤት የሚሄዱት በባስ በመሆኑና ተቀምጠው ለመጓዝ ቦታን ስለማያገኙ መኪናው ሲንቀሳቀስ አርቲፊሻል እግሩ እየተጎዳ በመሆኑ በሳይክል ልትሸኘው አስባ ከአባቷና ከሲቻን ጋር መለማመድ ስትጀምር ወድቃ ግን በአጋጣሚ የእናቷ ሳይክል ሲሰበርና ሲቻን ስለዚህ ነገር ለሉሃን ነግሮ ስለነበር ግን ስላሰበችለት ደስተኛው ነው ከጥቂት ቀናቶች በኋላ
በኋላ እስከዛሬ ባጠራቀመው ገንዘብ አዲስ ሳይክልን ገዝቶ እንደ ስጦታ ሲሰጣት ተለማምዶና ለራሱም ቢሆን ገዝቶ ስለነበር ከባስ ይልቅ ጧት በሳይክል ሁለቱም ጉዟቸውን ሲቀጥሉ ይታያል። ትምህርት ቤት ውስጥ ደግሞ የኬሚስትሪ ፈተና ቀን ደርሶ ስለነበር ተማሪዎቹ በሙሉ ላብራቶሪ ውስጥ የተወዳደሩ ሲሆን የፈተና ውጤት ግን በሚለቀቅበት ሰዓት ላይ ልክ እንደፎከረው ሾዬ ሳያሸንፍ ቀርቶ በትንሽ ነጥብም ቢሆን ሉሃን ሊበልጠው ችሏል። እየቀረባቸው የመጣው ሲቻን ደግሞ ባስተዋለው ነገር ሉሃንና ሉሚያው ልክ እንደ ወንድምና እህት ናቸው ብሎ በመቁጠሩ እሷን ፍቅረኛው ለማድረግ በቻለው አቅም ሊመስጣት እየሞከረ ሲሆን ልክ እንደሱ አስቀድሜ እንደነገርኳችሁ ጓደኛዋ ሻን ደግሞ ማስታወሻ ደብተሯ ላይ ፍቅረኛ የሚሆናትን ሰው እየመረጠች በመሆኑ ለሉሃን ቀን በቀን እየሰጠችው ያለው ደረጃ እየጨመረ 100 ሊሞላ 2 ብቻ ሲቀረው 100 ከሞላም ፍቅሯን እንደምትናዘዝ ስትናገር ይታያል። ሲቻን ደግሞ እሷን የራሱ ለማድረግ ባቀደው እቅድ ላይ ከዚህ ቀደም ሳይክል እንድትለማመድ ረድቷት ስለነበር አሁን ላይ እንዲወዳደሩ ግብዣ አቅርበው ሲወዳደሩ ትምህርታቸው ላይ ሁለቱም ደካማ በመሆናቸው ክፍል ውስጥ እያጠፉ አሊያም ደግሞ እንቅልፋቸውን እየተኙ ተገኝተው ከክፍል እንዲወጡ ተደርገው አንድ ላይ ሲቀጡ የመዝናኛና መጫወቻ ቦታ እየወሰደ ሲጋብዛትና ትምህርት ቤት ውስጥ እንኳን ግቢ ውስጥ አንድ ላይ እየዋሉ በመሆኑ ይሄ ክስተት እየተደጋገመና ከርቀት ሉሃን እያስተዋለው በመጣ ቁጥር የቅናት ስሜት ሊያሳብደው እየደረሰም ይገኛል። መዝናኛው ቦታ ላይም ተለጥፎ በነበረ ማስታወቂያ ድራም ጨዋታውን ያሸነፈ ሰው የባስኬትቦል ጫማ እንደሚሸለም ተለጥፎ ስለነበር ውድድሩን እንዲያሸንፍ እንድትረዳው ሲቻን ቃል ያስገባት ሲሆን ይህንን ነገር ሉሃን በሚያውቅበት ሰዓት ላይ የበለጠ ቀንቶ ለሲቻን አስቀድሞ እንድትዘናጋ እያደረጋት ነው በማለት ከእሷ እንዲርቅ ሊያስጠነቅቀው ሲሞክርና ትምህርትሽ ላይ ትኩረትሽን አድርጊ በማለት እሷንም ቢሆን ሊመክራት ሲሞክር ይታያል። ሊሳካለት ስላልቻለ ግን ለጥቂት ሰዓታት ያክል ብቻውን ሲለማመድ ከቆየ በኋላ ሁለታችን ተወዳድረን ካሸነፍኩክ እሷ እንድታት ከኔ ጋር መሰልጠን ትጀምራለህ በማለት እንዲስማማ አድርጎት ልክ እንደ እቅዱ ተሳክቶለትን በማሸነፍ ከእሷ ጋር ሳይሆን ከእሱ ጋር እንዲሰለጥን እያደረገው ይገኛል። ከ3 ቀናቶችም በኋላ ሁለቱ በጋራ በመሆኑ ውድድሩን አድርገው ማሸነፍ በመቻላቸው ሲቻን እንደሚፈልገው የባስኬትቦል ጫማንም የተሸለመ ሲሆን ከዚህ ቀደም እሷን ከጓደኛዋ ሻን ጋር በማስታወሻ ደብተሯ ላይ ስለ ወንዶች ደረጃ ስትሰጥ ተመልክቷትም ስለነበር ካሸነፈ በኋላ በቀጣዩ ቀን ላይ የተሸለመውን ጫማ አድርጎ ትምህርት ቤት ሲያመራና ለሻን እያሳያት አሁን ላይ ደረጃ የጨመረ ወይ በማለት ሲጠይቃትም ይታያል። ካፌ ውስጥ የምሳ ሰዓት ላይ እየበላ እያለ ግን ትምህርት ቤት ውስጥ ቆንጆ ከተባሉ ተማሪዎች መካከል አንዱ የሆነችው ሊጂያ በመምጣት ከአጠገቡ ተቀምጣ ማውራታቸውን ሲቀጥሉና ጥቂት ደቂቃዎችን አርፍዳ ሉሚያን መታ ስለነበር ክስተቱን ስትመለከት የኔ ቦታ ላይ ነው የተቀመጥሽው በማለት ስትናደድ ሉሃንንም ቢሆን ስለፈቀደላት አኩርፋው ተመናግራ ትታው ስትሄድና ለጓደኛዋ ሻን ቀኑን ሙሉ ስለዚህ ክስተት ደጋግማ እየነገረቻት ስለነበር መጠራጠር ጀምራ ሻን ከእሱ ፍቅር ሳይዝሽ አልቀረም ልትላ ችላለች። እኔ አልወደውም ብላ ገግማባት ስለነበር ግን ለ10 ሰከንድ ያክል አተኩራ አይኖቹን እንድትመለከት ይህንን ነገር ማድረግ ካልቻለች የምርም እንዳፈቀረችው ነግራት ስለነበር የዛኑ ቀን ላይ በአጋጣሚ ከትምህርት ቤት እየወጣች እያለ ዝናብ መዝነብ ሲጀምርና መጠለያ ዣንጥሏ ተሰብሮ ስለነበር በእሱ አንድ ላይ ተጠልለው እየሄዱ እያለ ልብሷ ላይ እንዳይረጭባት ሲያክፋት የልብ ምቷ መፍጠኑ ሲቀጥል በአስተሳፍረው እየተጓዙ እያለ እንኳን ከቅድሙ ክስተት በኋላ አኩርፋው ስለነበር ፖስተር እንዳለችበት በጨረፍታ ግን አይኑን ለማየት ስሞክርና ለ10 ሰከንድ ግን የመመልከት ድፍረቱን ሳታገኝ ስቀር በተደጋጋሚ በዚህ መልኩ ቤት ውስጥ እያሉም ስትሞክር እሱ ካጠገቧ ሳይኖር እንኳን ክፍሏ ውስጥ ተቀምጣ እያለ ባትፈልገውም በተደጋጋሚ ስለሱ ማሰብ ጀምራ ስለነበር ግን በስልኳ ፎቶውን እንኳን ለመመልከት ብትሞክርም ለ10 ሰከንድ ግን አሁንም አይኑን መመልከት ሊያቅታ ችሏል። ከቀጣዩ ቀን ጀምሮ ታዲያ የእሱን ትኩረት ለማግኘት ብላ ከእናቷ ሜካፕ እየሰረቀች ለመቀባት ስትሞክር ሲቻን እንኳን ረዥም የሆነው ጸጉሩን ለማስያዝ የተጠቀመበትን የጸጉር ጌጥ ተቀብለውና አድርጋ ሉሃን ጋር በማምራት እሷ ላይ አዲስ ለውጥ ካየ ስትጠይቀውና እሱ ግን ቢያስተውለው ማውቆ ግን ምንም እንዳልተቀየረች ሲነግራት ግልጽ ባታደርገውም የእሱን የሴት ምርጫ ግን መስፈርቱን ጠይቃው ስለነበር ልክ እንደ ቀልድ አድርጎ ግን አይኗ ተለቅ ያለና ስስቅ የምታምር ሴት ያላትን ነገር ከቁም ነገር ቆጥራው ያቺን ሴት ለመምሰል ስትሞክርና ተመልሳ ደግሞ ካፌ ውስጥ ከዚህ ቀደም ስታወራ ያየቻትን ሊጂያን እሱ ከሰጣት መስፈርት ጋር አመሳስላ እሷን ነው ምናልባት ያፈቀረው ብላ ስገምትና ከቀጣዩ ቀን ጀምራ ልክ እንደሷ ዩኒፎርሟን እንኳን አስጠብባ የሰውነት ቅርጿን ለማሳየትና እሷን ለመምሰል ስትሞክር ይታያል። ይሄ ሁሉ ጥረቷ በሙሉ ግን ተቀባይነት ሳያገኝ ቀርቶ በአጋጣሚ አንድ ቀን ላይ በር ላይ ዳይሬክተሩ ፍተሻ እያደረገ ስለነበር ልብሷን በማስጠበቧ እንዳትታይ የተሳቀቀች እያለ ከኋላ የመጣው ሉሃን ጃኬቱን አውልቆ እንድትለብስ አድርጎ ተደብቆ
ሲያስገባት ከዚህ ቀደም ከሲቻን የፀጉር ጌጥ ተቀብላ እንደነበር ባወቀበት ሰዓት ላይ ቀንቶ ስለነበርም ልክ እንደ ስጦታ የገዛላትን አዲሱን ፀጉር ጌጥ ጃኬት ውስጥ ከቶ ስለነበር ስታገኘውና አስቀድመ የሌላ ሴት መስሏት ብትቀናም ግልጽ አድርጋ ስትጠይቀው ግን ለእሷ እንደገዛላት በማውቋ ደስተኛ ሆና ለተከታታይ ቀናቶች ሳታወልቀው ስታደርገው ይታያል። በአጋጣሚ አንድ ቀን ላይ ግን ሊዲያ ከሉሃን ጋር አንድ ላይ ሆና ለተማሪዎች በተዘጋጀ ፕሮግራም ላይ ሁለቱ ልክ እንደ ውስጥ መድረክን ለመምራት ተስማምተው ስለነበር ጊዜያትን አብረው እያሳለፉ ልምምዶችን እያደረጉ ሲሆን ይሄ ነገር ግን በቅናት ሉሚያውን ሊያሳብዳት ሲደርስና በቻለችው አቅም ምክንያትን እየፈለገች ልታቋርጣቸውም ስትሞክር ሳይሳካላት ቀርቶ ግን እሷም ለመወዳደር አቅዳ ስለነበር ከሲቻን ጋር ዳንስን ለማቅረብ ብለው መለማመድ ሲጀምሩ ይታያል። ታዲያ እሱ በሷ እሷ ደግሞ በሱ እየቀናች ሁለቱም ደፍረው እንደሚዋደዱ ሳይነጋገሩ ቀናቶች ተቆጥረው የውድድሩ ቀን የደረሰ ሲሆን ሁሉም በአግባቡ ተለማምደው ስለነበር አሪፍ በሆነ ሁኔታ መድረኩ ሉሃንና ሊዲያ በአግባቡ እየመሩት እነ ሲቻንን ጨምሮ ሌሎች ተማሪዎችም የተዘጋጁበትን ፕሮግራም እያቀረቡ ደስ በሚል ሁኔታ በአጠቃላይ ሲያሳልፉት ይታያል። ከተጠናቀቀም በኋላ ሊዲያ እሷ ጋር አምርታ ከሉሃን ምንም አይነት ምላሽን እንደማጠበቅ ነገር ግን እንደምትወደው ነግራት ስለነበር ሁለቱ ብቻቸውን እስኪሆኑ ድረስ ጠብቃ ሉሚያው ከአንተ ፍቅር ይዟታል በማለት ስትነግረውና እሱ ግን ይህንን ነገር እንደሚያውቅ ነገር ግን እሱ እንደማይወዳት ሲነግራትና እይታችንን በትውስጥ ወደኋላ ውስጡን ሁለቱም ሃይስኩል ትምህርትን ከመጀመራቸው በፊት ከየትኛውም ተማሪ በፍቅር እንደማይወድቁ ተስማምተው እንደነበር ይህንንም ሕግ እሱ ከጣሰ በሷ እሷ ከጣሰች ደግሞ በሱ እንደሚቀጡ አውርተው ስለነበር እስከ ዛሬ ሁለቱም ቃላቸውን አክብረው ሊቀጥሉም ችለዋል። ከትምህርት ቤት በቀጣዩ ቀን ላይ እየተመለሱ እያለ ግን ደብዳቤ ተልኮላት ስለነበር ለእሱ ሰጥታው እንዲያነብላት ስታደርገው እሱም ማንበቡን ቀጥሎ የፕሮግራሙ ቀን ላይ ዳንስ ስታቀርብ አምሮባት እንደነበር የሚናገር ሲሆን ከኔ ፍቅር የያዘው አንድ ሰው ልኮልኝ ነው ብላ ብታስብም ሲቻን ግን ከርቀት እየተመለከታት ስለነበረ እሱ እንደላከው ስንረዳ በስምምነታቸው ምክንያት ግን ወርውረው ሲጥሉትና ሲቻንን ይሄ ነገር ሲያናድደው ይታያል። በቀጣዩም ቀን ላይ ከጓደኛዋ ሻን ጋር እያወራች እያለ ከድሮ ጀምሮ ሉሃንን ወንድሜ ብላ ስትጠራው ደስተኛ እንደማይሆን ነግራት ስለነበር ሻን ምክንያቱም በምጠይቃት ሰዓት ላይ ሰነፍ እህት እንድትኖረው አይፈልግም የሚል ምላሽ የምትሰጣትም አስተዋይ የሆነችው ሻን ግን ምናልባት ስለሚወድሽ ነው ልትላት ችላለች። ሲቻን ደግሞ በሌላ በኩል ስለ ወንዶች የምጽፍበትን ደብተር ተጠቅሞ እያስፈራራ የእሷ ጓደኛ የሆነችውን ሻንን ግልጽ አድርጎ ስሟን ባይነግራትም ከአንዲት ሴት ፍቅር እንደያዘውና ያቺን ሴት የራሱ ለማድረግ መፍትሄ እንድትሰጠውና እንድታማክረው እያደረጋት ይገኛል። የትምህርት ቤቱ ተማሪዎች በሙሉ ትምህርት ቤት ውስጥ በሚገኝ አንድ ጨለማ ክፍል ውስጥ የተለየ መስታወትና መንፈስ አለ። እዛ መስታወት ላይ አተኩራችሁ ስታዩ የግራ ጎናችሁን ያሳያችኋል የሚል አመለካከት ስለነበራቸው ይህንን አጋጣሚ ለመጠቀም ብላ ሊዲያ ራሷን ቪዲዮ እየቀረጸች ወደዛ ቦታ ጉዞ ስታደርግና ከጨረሰች በኋላ መስታወቱ ላይ ሉሃንን ተመለከትኩት የሚል ወሬ እንዲሰራጭ ስታደርግ ትምህርት ቤት ውስጥ ተወዳጅ ነገር በመሆኗም ሰው ሁሉ አምኖ ሲቀበልና ልክ እንደሷ ሉሃንም ኩል ነው፣ ስለዚህ ሁለቱ ይመጣጠናሉ በማለት የበለጠ ወሬውን እንዲጋጋልም ሲያደርጉት ይሄም አልበቃ ብሏቸው ሁሌም ከእሷ አጠገብ የማጠፋው ሉሚያውን ሁለቱ አብረው እንዲሆኑ ጊዜ ስጫቸው በማለት ስሟን እያጠፏት ስለነበር የውሸት ወሬ እንዳሰራጨች አጋልጣለሁ በማለት ከሲቻን ጋር እቅድን ሲያወጡና በሀሳቧ የተስማማ ቢያስመስልም ሲቻን ግን ስለሚወዳት ከእሷ በፊት አስቀድሞ ቦታው ላይ ጓደኛውን መንፈስ እንዲመስልና ልብስ እንዲለብስ አድርጎ ሲያዘጋጀው ይታያል። ከሰዓታት በኋላ ታዲያ የእሷ ጓደኛ ሻንን ብትሆን ኖራ ሶስቱ አንድ ላይ ሲያመሩ ጥቂት ደቂቃን ሳይቆዩ ግን ገና ከመግባታቸው ልክ እንዳይቀዱ ጓደኛው ግርግርን ፈጥሮና አስደንግጧቸው ስለነበር ሲቻን በሚያስቅ ሁኔታ ክፍሉ ጨለማ በመሆኑ ተሳስቶ የእሷ ጓደኛ ሻንን ይዞ ሲሮጥና ትከሻው ላይ ጋደም እንድትል አድርጎ እሱ ከጎኗ ከሆነ ችግር የሚባል ነገር እንደማያጋጥማት በመናገር ሊንጠባረርባት ሲሞክር ይታያል። ስለተፈጠረው ነገር ከሰማ በኋላ ሉሃንም ቢሆን ለውስታት መጥቶ ስለነበር ተመስጣ በመስታወቱ ራሷን እያየች ያለ ከኋላዋ እሱ ሲመጣ ልትመለከተው ችላለች። በቁማር ስራው አማካኝነት ለጥቂት ወራቶች ያክል የሉሃን አባት ደግሞ ታስሮ አሁን ላይ የተፈታ ሲሆን ሁለቱ ባይግባቡም ሊቀበለው ሉሃን ግን አምርቶ ስለነበር ተራ በሆነ ነገር መጨቃጨቅ ጀምረው ግን ለገንዘብና ለሌላ ወንድ ብላ እናቱ ትታው እንደሄደች ሲነግረውና ከንግግራቸው እኛም ብንሆን ሉሃን ሕፃን እያለ ከእናቱ እንደተለየ እስከዛሬ ማየቷት እንደማያ እንደማያውቅ ልንረዳም ችለናል። በአጋጣሚም ዛሬ የአዲስ ዓመት ክብረ በዓል ቀን በመሆኑ ከአባቱ ጋር ተጨቃጭቆ ከጨረሰ በኋላ ትቶ ሲሄድና ከምትወደው ሉሚያው ጋር ሲገናኝ መልካም አዲስ ዓመትንም ተመኝቶላት ሊጠይቋት አያቶቿ መጥተው ስለነበር ከእነሱ ጋር ሲተዋወቅ ይታያል። ለሁሉም አዲስ ዓመትና ደስታ ቢሆንም የእሷ እናት ግን በጽሁፍ መልእክት ከስሯ እንደተባረረች መጥፎ ዜና የደረሳት ሲሆን ባሏም ሆነ ቤተሰቦቿ እንዳያዝኑ ግን ደስተኛ እንደሆነች እያስመሰለች ይገኛል።
ከጥቂት ደቂቃዎች በኋላ አልኮል መጠጥ ጠጥታ ሉሚያ ሰክራ ስለነበር እንድትናፈስና እንድትረጋጋ ሉሃን ለማድረግ እየሞከረ ሲሆን በስካር ስሜት ውስጥ ሆና ግን እሱ የሚወደው ልክ እንደ ልጅ ያሉ ጎበዝ ሴቶችን እንደሆነ ለእሷ ሲል መስፈርቱን እንዲቀይርና ትምህርቷ ላይ እሷ ጎበዝ ባትሆንም ዳንስ ላይና ጌሞች መጫወት ላይ ጎበዝ እንደሆነች በመናገር እየተንገዳገደች ስትደንስና ስካሩ ከአቅሟ በላይ ሲሆንባት በመጨረሻ ግን እሱ ላይ ስተኛ ይታያል። ታዲያ አትሰማኝም ብሎ እሱም ቢሆን ከልቡ እንደሚወዳት ሊናዘዝላት ችሏል። በቀጣዩ ቀን ጠዋት ላይ እናቱ ደውላለት መልካም አዲስ ዓመትን የተመኘች ሲሆን ሊጠይቋት የመጡት አያቶቿ እሷ ጋርም ቢሆን ከእናትና አባቷ ጋር ጥቂት ቀናትን ከከተማ በመውጣታቸው ብቻዋን እሷን ሲተዋትና አስቀድማውኑ የትላንቱ አልኮል መጠጥ ለቋት ስላልነበር የተለያየ የሚያቃጥል ምግብን በመመገብ አብዝታ ስትታመምና የፈረደበት ሉሃንም ተሸክሞ ወደ ሕክምና ቦታ ሲወስዳት ይታያል። ከሰዓታቶች በፊት ስለተፈጠረው ነገር ቤተሰቦቿን ቢሆን ወደዚህ ከተማ ጉዞ ጀምረው ስለነበር ለሁሉም ነገር ራሱን ጥፋተኛ አድርጎ ዝናብ እየደበደበው በማታ እየተጓዘ ያለ የእሱ አባት በሰዓቱ ደርሶ እንዲጠለል ሲያደርገው የልጅነት ሕይወቱን ማስታወሱን ቀጥሎ ግን እናትና አባቱ ይስማሙ ስላልነበረ እናቱ ለሀብታም ወንድ ብላ ትታው ሄዳ እንደነበር የዛኑ ቀን ላይ ታዲያ ሊያስቆማት በዝናብ እየበሰበሰ ሲከተላት እንደነበርና አስፓልት ውስጥ እየሮጠ ስለነበር ግን አሁን ላይ ያስጠለለውና የሉሚያው አባት በመኪና እንደገጨው ትዝ ሊለውም ችሏል። ታዲያ ይህ አደጋ አንድ እግሩን እንዲያጣ ያደረገው ሲሆን ኃላፊነቱን ወስዶ የእሷ ቤተሰቦችም እስከዛሬ ሲንከባከቡት እንደነበር ሕፃን እያሉ ከጉልበተኞችም ሆነ ከሌሎች ተማሪዎች ልክ እንደ እህት በመሆን እሷ ትንከባከበው ስለነበርም ከእሷ ሲበልጥና ሲያድግ እሱ በተራው እንደሚንከባከብ ቃል ገብቶላት እንደነበር ትዝ ሊለውም ችሏል። ለእሷ አባት አሁን ላይ ታዲያ አንተ በፈጠርከው አደጋ እግሬን በማጣቴ እሷን በሰዓቱ ሐኪም ቤት ልወስዳት አልቻልኩም ሲለውና ለሁለተኛ ጊዜ ጌታችን በድጋሚ በትውስታ ወደኋላ ይወስድንና ተሸክሟት በዝናብ እየበሰበሰ ሊወስዳት ሞክሮ እንደነበር እግሩ አርቴፊሻል በመሆኑ ግን መሸከም ከብዶት እንደጣላትና ከወደቀችበት ሲቻን አንስቶ ግን እሱ እንዳደረሳት ልንመለከት ችለናል። ሆስፒታል ውስጥ የምትገኘው ሉሚያው ደግሞ ከነቃች በኋላ ሕክምናውን በመጨረሷ እናቷ እንዲሄዱ ስትጠይቃት እስኪመለስ ድረስ ሉሃንን እሷ ግን ስትጠብቀውና በጥቂቱም ቢሆን አስታውሳለሁ እዚህ ያመጣኝ እሱ ነው ብትልም ሲቻን ያመጣች እናቷ ግን ልትላ ችላለች። ከጓደኛው ጋር ባስኬትቦልን እየተለማመደ የነበረው ሲቻንም ዛሬ ያደረገውን ነገር በመናገር እየጠበረ እያለ የምስጋና የጽሑፍ መልእክት ስለላከችለት የበለጠ ደስተኛው ነው የሚይዘውና የሚጨብጠው ነገር ሲጠፋው ይታያል። ልክ እንደሱ ለሉሃን የጽሑፍ መልእክትን ደጋግማ እየላከች ብደውለት ምላሽን ስላጣች ግን ከሆስፒታሉ ለቃ ከወጣች በኋላ እሱ ጋር ስታመራ ስልኳን የማያነሳበትን ምክንያትንም ስትጠይቀውና ሸምጠጥ አድርጎ ግን አላየሁትም በማለት ሲዋሻት ሆስፒታል ሲያመጣኝ አንተ ነህ ወይ ስትለው እንኳን ፊቷን እንኳን ማየት ከብዶት አንገቱን እንደደፋ ሲቻን ነው የሚል ምላሽን ሊሰጣ ችሏል። ባህሪው ሙሉ በሙሉ ተቀይሮ ከዚህ ክስተት በኋላ ግን ኮስተር በማለት እሷንም ሆነ ቤተሰቦቿን ልክ እንደ ቀድሞ ማዋራቱን ሲያቆም ከእነሱ ጋር አብሮ ራቱን እንዲመገብ አሊያም ደግሞ ትምህርት ቤት አብሮ እንዲሄዱ ብትጠይቀውም ለፈተና እየተዘጋጀ እንደሆነ ጊዜ እንደሌለው በመናገር ውድቅ ሲያደርግባትና ጠዋት ጠዋት እሷ ከእንቅልፏ ከመነሳቷ በፊት ትምህርት ቤት ሲያመራም ይታያል። ሳምንታቶች እየተቆጠሩ በመጡ ቁጥር ግን ይሄ ነገር ሲቻንን እንኳን እያሳዝነው ስለነበር ለእሷ ግልጽ አድርጎ አስቀድሞ ሐኪም ቤት እየወሰዳት የነበረው እንደነበር መሸከም ሲከብደው ግን እንዳገዘው ሊነግራት ችሏል። ሉሃን ደግሞ በድጋሚ እንደዚህ አይነት ነገር ከተፈጠረ በማለት ጠዋት ጠዋት እንቅስቃሴዎችን ማድረግ፣ ሩጫዎችን መሮጥና ጥንካሬ እንዲኖረው አካል ብቃት እንቅስቃሴዎችን ሲያደርግ ገንዘብንም በማጠራቀም ከዚህ የተሻለ አርቲፊሻል እግርን ለመግዛት ሲያቅድና የእሱ አባት ግን ከርቀት ተመልክቶት አርቲፊሻል እግሩ ምቾትን እየሰጠው እንዳልሆነ በማስተዋሉ እሱ ገዝቶ ቢሰጠው እንደማይቀበለው ስለገባው ለአባቱ አሳልፎ ገንዘቡን በመስጠት በእሱ በኩል የሚፈልገውን ነገር እንዲገዛ ሊረዳውም ችሏል። ታዲያ እድሜ ለአዲሱ ስፖርት አስተማሪያቸው የሚባልና አካል ጉዳተኛ ነኝ በማለት ከሌሎቹ ተለይቶ ከመቀመጥ ይልቅ ከነሱ እኩል ስፖርቶችን እንዲሰራ እያደረገው በጥቂት ቀናቶች ውስጥ ንዴቱ በርዶለት ጥንካሬንም ሲያገኝ ከሚወዳት ሉሚያው ጋርም ስለ ጉዳዩ አውርቶበት ይቅርታ ሲጠይቃትና የዛኑ ቀን ላይ በአጋጣሚ ሳይክል ሊገጫት ደርሶ ስለነበር ቢያድናትም በክስተቱ ግን እግሯን ወለም ስላላት ከዚህ ቀደም እንደነበረው ሳይቸገር ተሸክሞና አዝሎ ቤቷ ድረስ ሲያደርሳት ይታያል። ሲቻን ደግሞ በሌላ በኩል ሻንን ልክ እንደ ጓደኛው አድርጎ ስለ ፍቅርም ሆነ ስለ ግል ጉዳዩ እያዋራ ያማክራት ስለነበር በሁለቱ መካከል ያለው ቀረቤታ ቀን በቀን እየጨመረ ሲመጣና የፍቅር ቃላትን እንድትነግረው እንዲሁም ደብዳቤን እንድትጽፍለት በሚጠይቃት ሰዓት እንኳን ፈቃደኛ ሆና ያላትን ነገር በሙሉ ብታደርግም እየወደደችው የመጣች በሚመስል መልኩ እሱ ካጠገቧ እንደራቀ ግን ፊቷን ኮስተር አድርጋ የቅናት ስሜትም እየተሰማት ይገኛል።
አስቀድሜ እንደነገርኳችሁ እናቷ ከስራዋ ተባራ ስለነበር እስካሁን ሌላ ስራ ማግኘት ያቃታት ሲሆን ይህ ክስተትም ገበያቸውን እንዲቀንስ በማድረጉ እስከ ዛሬ ሉሃንን ለመንከባከብ የሚያወጡትን ገንዘብ በሙሉ ከዛሬ ጀምሮ ማቆም እንዳለባቸው ለባሏ ስትነግረው የጥፋተኝነት ስሜት እስካሁን ስለሚሰማው ግን በሀሳቧ ሳይስማማ ሲቀርና ይህ ክስተትም በመካከላቸው ግጭት እንዲፈጠር ሊያደርግ ችሏል። ታዲያ ሉሚያው እናቷ ሁሌ ውጤትሽን አሻሺ በማለት ትጮህባት ስለነበር ከቀጣዩ ቀን ጀምሮ ከቁም ነገር የወሰደችው ሲሆን ልክ እንደሷ ባስኬትቦል ቡድን ውስጥ ለመቀላቀል ሲቻንም ቢሆን ከአባቱ ጋር ይጨቃጨቅ ስለነበር የፈተና ውጤቱን አሻሽሎ ካሳየው እንደሚፈቅድለት በማመኑ ከሉሚያው ጋር ሁሌ አንድ ላይ ማጥናት ሲጀምሩ ትምህርታቸው ላይ ሁለቱም ትኩረታቸውን አድርገው ከቀረቤታቸው የተነሳ ሉሃን እያያቸውና እየቀና ማጥናታቸውን ግን ሲቀጥሉ ይታያል። በመቀጠልም እይታችን ከድፍን 1 ወር በኋላ ወደፊት ይወስደንና ፈተናቸውን ተፈትነው ውጤቱ ተለቀው የሚያሳየን ሲሆን ልፋታቸው መና ሳይቀር ቀርቶ ሁለቱም ውጤታቸው አሪፍ ሲሆንና ልክ እንዳይቅዱ ሲቻል ለአባቱ በመናገር ባስኬትቦል ቡድኑን እንዲቀላቀል ፈቃድን ሲያገኝ ደስተኛውን እሷን ብትሆን ደውላ ለእናቷ ሁኔታውን ስታሳውቅና ባሳየችው ለውጥ እናቷ ደስተኛ ብትሆንም ከአባቷ ጋር ግን ልትፋታ እንደሆነ ልትነግራት ችላለች። በትውስታ እይታችንም ቢሆን ወደ ኋላ ይወስደንና በሉሃን ምክንያት አስቀድማ አለመግባባት ላይ ደርሰው እንደነበር እስከ ዛሬ ያጠራቀመውን ገንዘብ ለእሱ አርቲፊሻል እግር ለመግዛት እንደተጠቀመ ባወቀች ሰዓት ግን ከእሱ ጋር ለመፋታት እንደወሰነች ሊያሳየን ችሏል። ስሜቱ የተረበሹ ሉሚያው ግን ከቀጣዩ ቀን ጀምሮ የቤት ስራዋን ሳትሰራ መምጣት፣ ከትምህርት ቤት መቅረትና የተለያዩ ችግሮች የተፈጠሩባት መምጣት ሲጀምሩ ስለተፈጠረው ነገር ሉሃንን በማውቁ ከድብርት ስሜቷ ላይ ያላቀቃት ሲጥርና የተለያዩ ቦታዎች እየወሰደ ሲያስጎበኛት ይታያል። ልክ እንደሱ ሲቻንም ቢሆን የቻለውን እያደረገ ሲሆን ትምህርት ቤት ውስጥ እያሉ አንድ ቀን ራሱን እንዴትን በማደፋፈር ግልጽ አድርጎ እንደወደዳት ሲነግራትና የምታፈቅረው ሌላ ወንድ እንዳለ በመናገር ውድቅ ስታደርግበት ግን ቢናደድም ጉዳዩን ለማስቀየስ ግን ፕራንክ ነው ሊላትም ችሏል። ስለዚህ ነገር የሰማችው ሻንም ብትሆን እየወደደችው በመምጣቷ በክስተቱ ብትናደድም የፍቅር መስፈርቴ በማለት ያስቀመጠችው ወረቀት ላይ 100ን የሞላው ግን ከሉሃን ጋር ለመፎካከር ብሎ እዚህ ትምህርት ቤት የገባው ሹዌ በመሆኑ ካፌ ውስጥ እንዲገናኙ ከቀጠረችው በኋላ ግልጽ አድርጋ ስትነግረው ስሜቷን በማይጎዳ መልኩ ግን ደብተሩ ላይ 100 ደረጃን ያመጣ ሰው ሳይሆን ትክክለኛ ልቧ የሚፈልገውን ሰው አጣርታ እንድታገኝ ሊመክራት ችሏል። ሉሃን ደግሞ በሌላ በኩል በአባቱ አማካኝነት የእሷ ቤተሰቦች ሊፋቱ የቻሉት ለእሱ በተገዛለት አርቲፊሻል እግር አማካኝነት እንደሆነ በእሱ በኩል ገንዘቡን የሰጠው የእሱ አባት እንደሆነ በማወቁ ሁለቱን ለማስታረቅ ብሎ ከህይወታቸው ለመውጣት ሲወስንና ከብዙ ዓመታት በፊት ትታ ወደ ሄደችው እናቱ ጋር ደውሎ ከእሷ ጋር አብሮ ለመኖር ሊመጣ እንደሆነ ሊነግራት ችሏል። እናቱ ግን ባልጠበቀ ሁኔታ አሁን ላይ አዲስ ህይወትን በመመስረቷ እነሱ ጋር እንዲመጣ ብትፈቅድለትም ከእሷ ጋር ግን አብሮ እንደማይኖር ለእሱ የሚበቃውን ያክል አዲስ ቤት እንደምትከራይ ልትነግረው ችላለች። ግልጽ አድርጎ ስለዚህ ጉዳይ በመናገር ሉሚያውን ለማሳመን የሞከረ ሲሆን ህፃን እያሉ መቼም ትቷት እንደማየት ቃል ገብቶላት ስለነበር ይህንን ክስተት እያስታወሰችው ጥቂት ቀናትን አኩርፋው ብቆይም እናቱ ጋር ጉዞ አደረገ ማለት ከዚህ የተሻለ የትምህርት እድልን ስለሚያገኝ ሁሉንም ነገር አምና ስትቀበልና ልክ እንደ ስጦታ የእጅ ጌጥንም ስትሰጠው ይታያል። በአካል እሷን የመሰናበት ድፍረቱ ስላልነበረው ከዚህ ቀደም ራሱን ቪዲዮ እያለቀሰ የቀረጸውን የሰጣት ሲሆን ባህር ዳርቻው አካባቢ ተቀምጣ እያየችው ስቅስቅ ብላ ስታለቅስ እና እሱ ደግሞ በቅርብ ጊዜ ጓደኛው እየሆነ ከመጣው ከሹዌ ጋር ለጥቂት ደቂቃዎች ያክል ስለዚህ ነገር እያወራ ከቆየ በኋላ ከእሷም ሆነ ከቤተሰቧ ቢሸሽም ጥቅምን እንደማይሰጣቸው ይልቁንስ የበለጠ እሷን እንድታዝን እንደሚያደርጋት በመረዳቱ ሀሳቡን ቀይሮ ወዳለችበት ቦታ አምርቶ ሲያገኛትና ትቷት እንደማየት በመናገር ደስተኛ እንድትሆን ሲያደርጋት ይታያል። በተለይ ወደ ቤት ከተመለሱ በኋላ እስከ ዛሬ እሱ አባት የዋለለትን ውለታ በወረቀት ላይ ጽፎ ስለነበር ሰጥቶት እያሳየው አንድ ቀን ሁሉንም እንደሚመ ልስ ቃል ሲገባለትና ወረቀቱን ቀዳዶ አባቷ ከጣለው በኋላ ልክ እንደ ልጁ ስለሚያየው እንዳደረገለት ሊነግረው ችሏል። ከጥቂት ቀናቶች በኋላ እሷ ጋር የመምጣት ሀሳቡን እንደቀየረ እናቱ በማወቋ ልጠይቀው መታ ስለነበር ግልጽ አድርጎ ሕፃን እያለ ትታው በሄደችበት ሰዓት ላይ መኪናዋን ከኋላ ሲከተል ዞር ብላ ልታየው እንኳን ፈቃደኛ እንዳልሆነች የመኪና አደጋ አጋጥሞት ሕክምና ቦታ ሲገባም እያወቀች መታ እንዳልጠየቀችው ለብዙ ጊዜ ያክል መታ ታገኘኛለች በሚል ተስፋ ሲጠብቃት እንደነበር ትልቅ ሰው አሁን ላይ በመሆኑ ግን ሙሉ በሙሉ ተስፋ እንደቆረጠና ኮስተር ቢልበትም እናትም ሆነ አባት ሆኖ ያሳደገው ግን ወላጅ አባቱ እንደሆነ በመናገር ከዚህ
ከዚህ ቦታ ለቃ እንድትሄድ ሊያደርጋት ችሏል። ንግግራቸውን በአጋጣሚ ግን አባቱ ሰምቶ ስለነበር ይሄ ክስተት ውስጡን የነካው ሲሆን ከቀጣዩ ቀን ጀምሮ እሱን ለመንከባከብ ሲል የአልኮል መጠጥ ሱሱን ትቶ መስራት ሲጀምር ይታያል። በፊልሙም የመጨረሻ ትዕይንት ላይ ሻን ደግሞ የባስኬትቦል ጨዋታ እንዲያለማምዳት ከሲጃን ጋር ስትገናኝ ይሄ ክስተትም ሁለቱን የበለጠ እንዲተዋወቁና እንዲግባቡ ሲረዳቸው ከጥቂት ወራቶች በኋላም ዩኒቨርሲቲ ለመግባት ፈተናን ተፈትነው በአግባቡ እያጠናችና ሉሃን እያገዛት ስለነበር የምትፈልግበት ዩኒቨርሲቲ ለመግባት የሚያስችል ነጥብ ስታስመዘግብና ከጫፍ ለመፋታት ደርሰው የነበሩት ቤተሰቦቿ ይቅር ተባብለው ትዳራቸውን ሲቀጥሉ የእሱ አባት ደግሞ የቁማር ስራውን ትቶ ካፌ ከፍቶ ሲሰራና ሉሃን አስቀድሞ ለገዛ እናቷ ከልጇ ፍቅር እንደያዘው በመናገር ፍቃድን ካገኘ በኋላ ባህር ዳርቻው አካባቢ እንዲገናኙ በማድረግ እስከ ዛሬ በሚስጥር የያዘውን ፍቅሩን ሲናዘዝና ልክ እንደሱ እሷም እንደምትወደው ስትነግረው እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብና አስተያየታችሁን ኮሜንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።